ሁለቱ ሀያላን ሀገራት የዓለምን አሁናዊ ሁኔታ በመወሰንም ሆነ የወደፊት ዕጣ ፈንታን አቅጣጫ በማስያዝ ረገድ ከፍ ያለ የውሳኔ ሰጭነት አቅም ያላቸው ናቸው። አሜሪካና ቻይናም። እነዚህ ሁለት ሀያላን ሀገራት በዓለም የኢኮኖሚ የኢንቨስትመንትና የንግድ እንቅስቃሴ ላይም አብላጫ ድርሻ ያላቸው፣ የዓለምን የምጣኔ ሀብት እንቅስቃሴ እንዳሻቸው የሚዘውሩ መሆናቸውም ይታወቃል። በዚህም በተደጋጋሚ የሚገቡባቸው የንግድ ጦርነቶች ከነሱ አልፎ የዓለም ሀገራትን ኢኮኖሚ ሲንጥም በተደጋጋሚ የታየ እውነታ ነው። በተለይ ትራምፕ በአሜሪካ የመሪነት ጊዜያቸው ሁሉ በቻይና የንግድ ምርቶች ላይ የሚጥሉት ተደጋጋሚ የታክስ ጫናም የሁለቱን ሀገራት ፉክክርና ተቃርኖ ሲያንረው መቆየቱ ዓለም ያየው ሀቅ ሆኖ ቆይቷል። በሌላ በኩል ቻይና እንደ አንድ ግዛቷ የምትቆጥራት የታይዋን ጉዳይና የአሜሪካ ጣልቃ ገብነት ቻይናን እና አሜሪካን እሳትና ጭድ የሚያደርጋቸው ጉዳይ ነው። ምክንያቱም አሜሪካ ለታይዋን የጦር መሳሪያ ታቀርባለች የሚለው ለቻይና ትልቁ ራስ ምታቷ ሆኖ እንደቀጠለ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የካቲት 1 ቀን 2018 ዓ.ም ለእስራኤል ወግነው ከኢራን ጋር የገቡበት ጦርነት በድርድርም ሆነ በኃይል መቋጫውን ማግኘት ባልቻለበት በዚህ ወቅት ወደ ሩቅ ምስራቅ ሀገር ቻይና አቅንተዋል። ትራምፕ እነዚህን ሁሉ የተወሳሰቡ ጉዳዮችን ይዘው ወደ ቻይና ቢያቀኑም ዋና የጉዟቸው ትኩረት ግን የኢራን ጦርነት ጉዳይ ሊሆን እንደሚችል የብዙ ተንታኞች ግምት ሆኗል። ልክ እንደተሰጠው ከፍተኛ ግምት ሁሉ የትራምፕና የሺጂፒንግ ንግግር በስፋት የኢራን ጦርነት ላይ ያደረገ ሆኗል። ከኢራን ጋር የተገባበት ጦርነትና የሆርሙዝ ሰርጥ መዘጋት በትራምፕ አስተዳደር ላይ ከፍተኛ የሀገር ውስጥ የፖለቲካ ጫና ፈጥሯል። የነዳጅ ዋጋ በአንድ በርሜል ከ126 ዶላር በላይ መሆኑና የአሜሪካ የኑሮ ውድነት መጨመር በትራምፕ የህዝብ ተቀባይነት ላይ ከፍተኛ ጫና አሳድሮባቸዋል። ዋሽንግተን ቤጂንግን የምትፈልገው የኢራን ዋነኛ የነዳጅ ደንበኛ በመሆኗ ሲሆን ቻይና ያላትን የኢኮኖሚ ተጽዕኖ በመጠቀም ቴህራንን ወደ ሰላም ስምምነት እንድታመጣ ትራምፕ የሚያደርጉት ተደጋጋሚ ግፊት እስካሁን ያሳየው ውጤት የለም። ቻይና የነዳጅ አቅርቦቷ እንዳይቋረጥ ጦርነቱ እንዲቆም ብትፈልግም፣ በሌላ በኩል ጦርነቱ የአሜሪካን ወታደራዊ ትኩረት ከቻይና ወደ መካከለኛው ምስራቅ እንዲዞር በማድረጉ ቤጂንግ ይህንን እንደ ስልታዊ ዕቅድ ትመለከተዋለች። በዚህ ላይ የቻይና ቁልጭ ያለ አቋም ምን ሊሆን ይችላል የሚለውም አጓጊ ሆኗል። ሌላኛው የትራምፕና የሺጂፒንግ ንግግር ትኩረት የቴክኖሎጂ ሽኩቻውና የንግድ ጦርነታቸውን እልባት መስጠት ላይ ሊሆን እንደሚችል ይታመናል። ትራምፕ የኒቪዲያ ዋና ስራ አስፈጻሚ የንሰን ሁዋንግንና የዓለማችን ቁጥር 1 ባለሀብት የሆነውን ኤለን ማስክን ጨምሮ ከፍተኛ የአሜሪካ የንግድ ልዑካንን ይዘው ወደ ቻይና ያቀኑትም ለዚሁ ይመስላል። ትራምፕ ቤጂንግ ከመድረሳቸው ከሰዓታት በፊት የቻይናና የአሜሪካ ባለስልጣናት በደቡብ ኮሪያ ውስጥ ተገናኝተው ባደረጉት ውይይት አንዳቸው በሌላቸው ምርት ላይ የናረ ታሪፍ ላለመጣል ፍላጎት እንዳላቸው ማሳየታቸው እንደ አንድ ትልቅ ውጤት ተወስዷል። ሌላው የዚህ ንግግር ትኩረት የታይዋን ጉዳይ እንደሚሆንም ቀድሞውንም ከፍተኛ ግምት ተሰጥቶት ነበር። የቻይናው ፕሬዝዳንት በውይይቱ ወቅት የታይዋን ጉዳይ ለቻይና የማይደራደሩበት ቀይ መስመር መሆኑን በድጋሚ አስምረውበታል። በታይዋን ጉዳይ ላይ የሚፈጠር ማንኛውም አለመግባባት ግንኙነቱን ወደ አደገኛ መንገድ ሊመራው እንደሚችል ለትራምፕ ማስጠንቀቂያ ሰጥተዋል። አሜሪካ በቅርቡ ለታይዋን ያጸደቀችው የ11 ቢሊዮን ዶላር ወታደራዊ ድጋፍ ለቤጂንግ ትልቅ የቁጭት ምንጭ ሆኖ ቀጥሏል። አሜሪካና ቻይና በፖለቲካውም ሆነ በኢኮኖሚው ዘርፍ ባላንጣ ቢሆኑም በዚህ ንግግራቸው ግን ሁለቱም ፕሬዝዳንቶች ሲሞከሻሹ ተደምጠዋል። ለ2 ሰዓታት በዘለቀው የሁለቱ ሀገራት የመጀመሪያ ዙር ንግግር የቻይናው ፕሬዝዳንት አሜሪካና ቻይና አጋር ወዳጅ ሀገራት እንጂ በባላንጣነት የሚተያዩ ሀገራት አደለም ሲሉ ተደምጠዋል። ትራምፕ ባደረጉት የመክፈቻ ንግግርም ከቻይናው ፕሬዝዳንት ጋር በመገናኘታቸው ክብር እንደሚሰማቸው ገልጸው ተግባብተናል፣ ልዩነቶች ሲገጥሙን እንፈተናቸዋል፣ እንዋደዳለን፣ ችግር ገጥሞን እንደነበር ማንም አያውቅም፣ ለሁሉም ሰው የምናገረው ታላቅ መሪ መሆኑን ነው ሲሉም
አድናቆታቸውን ለቻይናው ፕሬዝዳንት ገልጸዋል። ዓለም ያልተረጋጋ ሁኔታ ውስጥ እንዳለች የተናገሩት የቻይናው ፕሬዝዳንትም ዓለም አዲስ መስቀለኛ መንገድ ላይ ደርሷል፣ ቻይናና አሜሪካ መሰናክሉን አልፈው አዲስ ግንኙነት ይመሰርቱ ይሆን ሲሉ ጠይቀዋል።